ለመድፈኞቹ አርሰናሎች ዘንድሮ የደስታ ዓመታቸው ነው ማለት ማጋነን አይደለም። ምን አይነት አስደናቂና አስገራሚ ምሽት ነው እየተመለከተ ነው። በተለይ የአርሰናል ደጋፊ ሆኖ ትላንትና ምሽት ነፍሱ ጮቤ ያረገጠ ያልተደሰተ ደጋፊ አለ ብዬ አልጠብቅም። እጅግ በጣም ግሩም ጨዋታ ተመልክተናል። በነገራችን ላይ በጨዋታው ላይ የተመለከትነው ዋነኛ ነገር አርሰናል ትክክለኛ የዋንጫ ቡድን መሆኑን በሚገባ ያሳየበት ጨዋታ ነው። አርቴታ ዴክላን ራይስ ከጨዋታው በኋላ በጣም አስገራሚ ነገሮችን ተናግረዋል። እነሱን እነግራችኋለሁ። ነገር ግን ከዛ በፊት ደግሞ ስለ ጨዋታው ወሳኝ ነገሮችን እናነሳለን። ነገር ግን ብዙ ጊዜ እንደምለው ከአርሰናል ጨዋታ በፊት ማውራት ጥሩ አይደለም። ከአርሰናል ጨዋታ በፊት ልብን ሞልቶ አንገትን ቀና አድርጎ አርሰናልን አሸንፌ ወጣለሁ ብሎ ማውራት በጣም ዋጋ የሚያስከፍል ነገር ነው። ለዚህ ነው የቼልሲውም አሰልጣኝ ጋርናቾም ከጨዋታው በፊት በጣም ብዙ ነገር ሲናገሩ ቼልሲዎች እንደሚሸነፉ ብዙዎች ሲናገሩ የነበረው። ከዚህ በፊት ብዙ ነገር ተመልክተናል። ቶትናም ኤዜማን ነው ያለው ቶማስ ፍራንክ ወደ አርሰናል ሜዳ ገብቶ 4-1 በሆነ ውጤት ድምጥማጡ ጠፍቶ ሲመለስ ቼልሲም በመጀመሪያው ጨዋታ አርሰናልን የማቆምበት ነገር አለ ብሎ አዲሱ አሰልጣኝ ገና ከመምጣቱ 3-2 ተሸንፎ መጥቶ ትላንትናም ደግሞ በአርሰናል ሜዳ ውጤቱን እቀለብሳለሁ ሲል ነበር የቼልሲው አሰልጣኝ የተናገረው። ከዛም ባለፈ ደግሞ የማንቸስተር ዩናይትድ ተጫዋች የነበረው አሌሃንድሮ ጋርናቾ ደግሞ ብዙዎች ኤምሬት ላይ አርሰናል አይሸነፍም ይላሉ። ነገር ግን ማንቸስተር ዩናይትድ እዚህ ሜዳ ላይ መጥቶ አርሰናልን አሸንፏል። ስለዚህ እኛ የማናሸንፍበት ምክንያት የለም፣ ኤምሬት ላይ አሸንፈን አርሰናልን ወደ ቀጣይ ዙር እናልፋለን ሲል ተናግሮ ነበር። ሜዳ ላይ ሲገቡ ግን የተፈጠረው እጅግ ሌላ፣ ያውም ደግሞ በራሳቸው የቀድሞ ተጫዋች ባሳደጉት ልጃቸው ኪንግ ካይ ሃቨርት ነው ቼልሲዎች የተቀጡት ማለት ነው። በነገራችን ላይ በትላንትናው ጨዋታ ብዙዎች አርሰናልን ሊተቹ የሚሞክሩ ሰዎችን ተመልክቼ ነበር። ትክክለኛ የጨዋታ እቅድ፣ ትክክለኛ የጨዋታ ፕላን ነው አሰልጣኝ ሚኬል አርቴታም የአርሰናል ስብስብም ይዞ የገባው። አንደኛ ቡድን የተጋጣሚ ቡድን እናንተን ለማሸነፍ ሙሉ ሊያጠቃ ነው የሚመጣው። ስለዚህ ተጠንቅቃችሁ ነው መጫወት ያለባችሁ። አንድም ክፍተት ልትሰጡት አይገባም። ምክንያቱም አንድ ግብ አስቆጠረባችሁ ማለት አቻ ነው። ከዛ በኋላ ደግሞ ሌላ ጣጣ ነው። ስለዚህ ጨዋታውን በጥንቃቄ ይዛችሁ አንድም ግብ ሳታስተናግዱ ያገኛችሁትን እድል ደግሞ በአግባቡ ተጠቅማችሁ ያንን ቡድን መቅጣት የሚለው ትክክለኛ የአርቴታ እቅድ ሜዳ ላይ እየሰራበት ያውም ደግሞ ያለ ቡካዮ ሳካ ያለነ ማርቲን ኦዴጋርድ ማለት ነው። በትላንትናው ጨዋታ ሌላኛው እጅግ ላደንቀው የሚገባ አንድ ተጫዋች አለ። ወደ ዴክላን ራይስ መጣለው። ፔሮ ሂንካፔ ለኔ ይሄ ኳዴራዊ ተጫዋች ፔሮ ሂንካፔ አርሰናል ቤት ከመጣ በጣም ምርጡን ጨዋታ ያደረገው ትላንትና ነው ብዬ ነው የማስበው። ምን አይነት ተጋድሎ በመከላከሉም በማጥቃቱም ኳሶችን በማጽዳት በማቀበል እጅግ በጣም አስገራሚ ምሽት ለኔ ፔሮ ሂንካፔ ትላንትና አሳልፈዋል። በጣም የሚገርምና አስደናቂ ተጫዋች ነበረ ፔሮ ሂንካፔ። በነገራችን ላይ የአርቴታን ቅያሪ ብዙዎች ሲተቹ ሰምቻለሁ። ቪክተር ዮኬሬሽን በካይ ሃቨርትና ትሮሳርድን በማዱኬ የቀየሩበት መንገድ ማለት ነው። በተለይ የቡካዮ ሳካ አለመኖር እንዴት እንዳጠበባቸው እንረዳለን። ታዲያ ብዙዎች እንዴት እንዲያደርጋሉ ብለው ሲጠብቁ መጨረሻ ላይ ግን ካይ ሃቨርት ግቧን ሲያስቆጥር ነው የአርቴታ ቅያሪ ትክክል እንደነበረ ብዙዎች የተረዱት ማለት ነው። ፔሮ ሂንካፔ በጣም ምርጥ ምሽት አሳልፏል። የአርሰናል ተከላካይ በአጠቃላይ ምርጥ ምሽት ነው ያሳለፈው። ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ። በነገራችን ላይ ዊሊያም ሳሊባ የማጋሌሽ ነውጠኝነት የማጋሌሽ ከደጋፊዎች ጋር እየዞረ የሚጮኸው ደጋፊውን የሚያነሳሳው ነገር ሳሊባም ላይ እንደተጋባበት ትላንት ተመልክተናል። ሳሊባ ሰልችቶኛል፣ ከአርሰናል ጋር ዋንጫ ለመብላት ሄዶ መጨረሻ ላይ መውደቅ ሰልችቶኛል ሲል ብዙ ጊዜ ሰምተነዋል። ታዲያ ትላንትና አይታችኋል። መጨረሻ ላይ ልክ ኬፓ አሪዛባላጋ ገና 0-0 እያሉ 96ኛው ደቂቃ ላይ ኳሷን ሲቀልባት እንዴት አድርጎ ወደ ደጋፊው ጮሆ የአርሰናልን አርማ እያሳየ ደጋፊው እንዲጨፍር፣ እንዲነሳ፣ እንዲያብድ እንዳደረገ ማለት ነው። እና ዊሊያም ሳሊባ ላይ ያ የማጋሌሽ የልብና ነውጠኝነት እንዴት አድርጎ እንደተጋባበት በደንብ ተመልክታችኋል ብዬ አስባለሁ።
ታዲያ አርቴታ የተናገሩት ንግግር ከጨዋታው በኋላ በጣም ወኔ ያለውና እንዴት እንደተደሰቱ የሚያሳይ ነው። ምንድን ያሉት? አሁን ሄደን ዋንጫውን ማሸነፍ አለብን ሲሉ ነው አርቴታ ከጨዋታው በኋላ የተናገሩት። በማለፌ ለፍጻሜ ወደር የሌለው ደስታ ነው እየተሰማኝ ያሉት አርቴታ በጣም ተደስቻለሁ። ለፍጻሜ ማለፍ ይገባናል። አሁን ሄደን ፍጻሜውን ማሸነፍና ዋንጫውን ይዘን መመለስ አለብን ሲሉ ተናግረዋል። አክሎም ትልቅ ዋንጫ ለማሸነፍ እንድንቃረብ በየቀኑ ጠንክረን እንሰራለን፣ ምርጥ ስብስብ ይዘናል ሲሉ እንግዲህ አርቴታ የተናገሩ ሲሆን በጨዋታው እንደጠበቁት ነው ወይ ያገኙት ተብሎ የጠየቁት አርቴታ በጥሩ ሁኔታ መርተነዋል፣ ምን እንደሚጠብቀን እናውቅ ነበር ሲሉ እጅግ በጣም ወደር የሌለው ደስታ እንደተሰማቸው አሰልጣኝ ሚካኤል አርቴታ ተናግረዋል። እና እጅግ በጣም መደሰት ሲያንሳቸው ነው አርሰናል ከ6 ዓመታት በኋላ ነው በታምኑ ባታምኑ ለፍጻሜ ማለፍ የቻለው። ከ6 ዓመታት በፊት ነበር ከአርቴታ ጋር ኤፍኤ ካፕ ዋንጫን አሳክቶ አርሰናል ከዛ በኋላ ግማሽ ፍጻሜ 2 ጊዜ ደርሶ ወደቀ። በሻምፒዮንስ ሊግ ደግሞ 1 ጊዜ ደርሶ ወደቀ። ዘንድሮ ግን ይህ ሁሉ የግማሽ ፍጻሜን እርግማን በመስበር ነው አሰልጣኝ ሚኬል አርቴታና አርሰናሎች ለፍጻሜ ማለፍ የቻሉት። ይህ በጣም የሚያስደስት ነገር ነው። ለዛ ነው አርቴታ ወደር የሌለው ደስታን የተሰማኝ፣ አሁን ሄደን ዋንጫውን ይዘን መመለስ አለብን ሲሉ የተናገሩት ማለት ነው። በትናንትናው ጨዋታ እንግዲህ ዴክላን ራይስ ከጨዋታው በኋላ የተናገረውን ነገር ከመናገሬ በፊት ምን አይነት ተጫዋች ነው ዴክላን ራይስ? እንግዲህ ማየት የሚችል እግር ኳስ ማየት የሚችል እግር ኳስን መረዳት የሚችል የየትኛውም ቡድን ደጋፊ ዴክላን ራይስ የኔ ተጫዋች ቢሆን ብሎ የማይመኝ ተጫዋች የማይመኝ እግር ኳስ ተመልካች ይኖራል ብዬ በጭራሽ አላስብም። በአሁኑ ሰዓት ለኔ ዴክላን ራይስን ከሌላ ተጫዋች ጋር ማወዳደር በጣም በተለይ በቦታው ላይ ማወዳደር እጅግ በጣም የማይገባ ነው ብዬ ነው የሚቆጥረው። ዴክላን ራይስ በስፍራው ላይ ከማንም በላይ ድንቅ ተጫዋች ነው። ትላንትና በተለይ የሱን እንቅስቃሴዎች ለብቻ ነጥላችሁ ብትመለከቱ እንዴት አይነት ድንቅ ተጫዋች እንደሆነ ትረዳላችሁ። እኔ ጨዋታውን ስመለከት የዴክላን ራይስን እንቅስቃሴ ለብቻው ከጨዋታውም በኋላ ከጨዋታውም ላይ ስመለከት ነበርና አርሰናል ለዌስትሃም ብር እንኳን ቢጨምር የሚያንስበት ተጫዋች ነው ዴክላን ራይስ። በተለይም ደግሞ ለካይ ሃቨርት እንግዲህ ከጨዋታው እንቅስቃሴን ባለፈ ለካይ ሃቨርት የሰጠው አስደናቂ ኳስ እንዴት ግሩም እንደነበረች ተመልክተናል። በጣም ወሳኝ ኳስ ነው የሰጠው ጨዋታውን ለማሸነፍ ማለት ነው። ካይ ሃቨርትም እንግዲህ ዴክላን ራይስን አላሳፈረውም። በአስደናቂ ሁኔታ የቼልሲውን ግብ ጠባቂ እንግዲህ ሜዳ ላይ መሬት ላይ አንከባሉ በግሩም ሁኔታ ነው ከሃቨርት ግቧን ማስቆጠር የቻለው የቀድሞ ቡድኑ ላይ። ታዲያ ዴክላን ራይስ ከጨዋታው በኋላ ምን ሲል ተናገረ? በዚህ የውድድር ዘመን በእያንዳንዱ ውድድር አንድ እርምጃ ወደፊት ለመሄድ ፍላጎት አለን። ከዚህ ክለብ ጋር ፍጻሜ ላይ መገኘት አስደናቂ ነው። ይህ ለእኛ ይገባናል ለፍጻሜ ማለፍ ሲል ዴክላን ራይስ ተናግሯል። ሌላኛው ኤብሪቼ ኢዜ ነው። በትላንትናው ጨዋታ እንግዲህ በተለይ የማርቲን ኦዴጋርድን አለመኖር ተከትሎ በጣም ምርጥ ግልጋሎት የሰጠው ኤብሪቼ ኢዜ እንደምታውቁት በዌምብሌ ብዙ ጊዜ የዋንጫ ጨዋታዎችን ተጫውቶ ከክሪስታል ፓላስ ጋር ሲቲን አሸንፎ ሊቨርፑልን አሸንፎ ዋንጫ ማሳካት የቻለ ተጫዋች ነው ኤብሪቼ ኢዜ። ታዲያ ጋዜጠኛው በጣም የሚገርም ጥያቄ ነበር የጠየቀው። ምን አለው? የቡድን ጓደኞችህ ከጨዋታው በኋላ ዌምብሌ ላይ የዋንጫ የማንሳት ልምድ አለህ እያሉ ነበር እና ያ ልምድ አሁንም ይጠቅማል ከአርሰናል ጋር ዋንጫ ለማምጣት ተብሎ የጠየቀ ሲሆን ኤብሪቼ ኢዜም እየሳቀ እውነት ለመናገር ይህ ቡድን መናገር ከምችለው በላይ ጥሩ ቡድን ነው። ይህ ቡድን ማለት ከመናገር ከምችለው በላይ ጠንካራ ነው። እኛ በራስ መተማመናችን ከፍ ያለ ነው። በራሳችን በአሰልጣኛችን ትልቅ እምነት አለን። ስለዚህ ወደፊት መግፋትና መጓዝ ብቻ ነው የሚጠበቅብን። በርካታ ዋንጫዎችን የማሳካት አቅም ያለው ቡድን ነው ያለን ሲል እንግዲህ ኤብሪቼ ኢዜ በአርሰናል ቤት ስላለው ጠንካራ እምነት ተናግሯል ማለት ነው። እንግዲህ መድፈኞቹ አሁን የ4 ዋንጫ ጉዟቸው እንደተጠበቀ ነው። በሻምፒዮንስ ሊግ እጅግ አስደናቂ ብቃት አሳይተው ሁሉንም ጨዋታ አሸንፈው ነው ወደ ፍጻሜ ወደ ቀጣይ ዙር ማለፋቸውን ያረጋገጡት። በፕሪሚየር ሊጉ ከሲቲ በ6 ነጥብ ርቀት ላይ ሆነው ነው እየመሩ የሚገኙት። በኤፍኤ ካፑ 4ኛ ዙር ከዊጋን ጋር ለመጫወት ቀጠሮ አላቸው።
በካራቦ ካፕ ደግሞ በግማሽ ፍጻሜ ደርቢው ቼልሲን እንግዲህ በደርሶ መልስ 4-2 በሆነ አሳማኝ ውጤት በማሸነፍ ነው ለፍጻሜ ማለፍ የቻሉት። ስለዚህ አርሰናል ዘንድሮ በርካታ ዋንጫዎችን ማሳካት የሚችልበት እድል አለ። በተለይ ካራቦ ካፕ ደግሞ ልክ እንደ አፒታይዘር ሻምፒዮንስ ሊግን ለመብላት ፕሪሚየር ሊግን ለመብላት እንደ አፒታይዘር እንደ መነሳሻ እንደ ምግብ ላይ እንደ ስታርተር ምግብ ላይ ታችሁ ከሆነ እንግዲህ ትልልቅ ሆቴሎች ስትጠቀሙ አሊያም በውጭው ዓለም ስታርተር የሚባል ነገር አለ። ምግቡን ከመብላታችሁ በፊት ዋናውን ምግብ፣ ከዛ ዋናው ምግብ ይቀርባል፣ ከዛ መጨረሻ ላይ ዴዘርት ይቀርብላችኋል ማወራረጃ። ስለዚህ የካራቦ ካፕን ልክ እንደ ስታርተር ዋናውን ምግብ ለመመገብ ዋናው ምግብ ደግሞ እንደ ፕሪሚየር ሊግ እና እንደ ሻምፒዮንስ ሊግ ያሉ ዋንጫዎች ናቸው። ስለዚህ ለነሱ ዋንጫ ለዋናው ዋንጫ ለመዘጋጀት እንደ ስታርተርነት የምትጠቀሙበት ዋንጫ ነው የካራቦ ካፕ ዋንጫ ማለት ነው። መጨረሻ ላይ ከቻላችሁ ደግሞ ፕሪሚየር ሊግ ወይ ሻምፒዮንስ ሊግ ካሳካችሁ በኋላ እንደ ዴዘርት ደግሞ እንደ ማወራረጃ ደግሞ የኤፍኤ ካፕ ዋንጫን መጠቀም ይቻላል። ለዛ ነው አርቴታም ትልቅ ዋንጫ ለማሸነፍ እንድንቃረብ በየቀኑ ጠንክረን እንሰራለን፣ ምርጥ ስብስብ ይዘናል ሲሉ የተናገሩት ለትልቅ ዋንጫ እንድንቃረብ እንደዚህ አይነት ዋንጫዎችን ማሸነፍ አለብን፣ እንደዚህ አይነት ጨዋታዎችን ድል ማድረግ አለብን ሲሉ መናገር እየፈለጉት ማለት ነው። እንግዲህ የቼልሲ ተጫዋቾች እንደ ፎፋና ያሉ ተጫዋቾች ከጨዋታው በኋላ ሲያለቅሱ ነበር ሜዳ ላይ ለፍጻሜ ባለማለፋቸው። አንደኛ ለፍጻሜ ባለማለፋቸው ነው፣ ሁለተኛ ደግሞ በደርቢ በከተማቸው ደርቢ አርሰናል በየጊዜው የሚደርስባቸው ሽንፈት ምሬት ነው። ምክንያቱም ቼልሲ ባለፉት 15 ጨዋታዎች አርሰናልን አንድ ጊዜ ነው ማሸነፍ የቻሉት። ይህ ማለት ምን ያህል አርሰናልን ማሸነፍ እንዴት ለቼልሲዎች ከባድ እንደሆነ በግልጽ እያሳየ ነው። በእርግጥ የቼልሲው አሰልጣኝ ሊያም ሮዜኒየር ከጨዋታው በኋላ በቡድኔ በጣም ኮርቻለሁ፣ በሁለቱም ጨዋታዎች በቡድኑ ግልጽ መሻሻል አይቻለሁ፣ ነገር ግን ሽንፈቱ ያማል፣ ማለፍ ፈልገን ነበር ሲሉ ተናግረዋል። አያይዘውም ዛሬ ለማሸነፍ ነበር የመጣ ነው፣ ነገር ግን አልተሳካም ሲሉ የተናገሩ ሲሆን በጨዋታው ላይ እንግዲህ አርሰናል በተለይ የማዕዘን ምት ሲመታ የተወሰኑ የቼልሲ ተጫዋቾች በሜዳው አጋማሽ ላይ ታይተው ነበረ። ስለ ክስተቱ የተጠየቁት አሰልጣኙ አርሰናል በማዕዘን ምት ጠንካራ ነው፣ ያንን ለማስቆም የተለየ መንገድ እየሞከርን ነበር ሲሉ አይታችሁ ከሆነ ኮርና ሲሻማ ቼልሲዎች የተወሰኑ ተጫዋቾች የሜዳው አጋማሽ ላይ ይታዩ ነበር፣ የአርሰናልን የሚሻሙ የተጫዋቾች ቁጥር ለመቀነስ ማለት ነው። አምና ይህንን በሻምፒዮንስ ሊጉ የፈረንሳዩ ክለብ ሞናኮ ሲጠቀመው እናስታውሳለን እና ያንን ለመጠቀም ሞክረን ነበር፣ ቡድናችንም ጥሩ ተንቀሳቅሶ ነበር፣ ነገር ግን አልተሳካም፣ አርሰናል በሁለቱም ጨዋታ የተሻለ ነበር፣ አልፏል ሲሉ እንግዲህ ተናግሯል። እንግዲህ ይህ አሰልጣኝ ስለ አርሰናል ጥሩ ነገር ማውራት አይወድም። ከጨዋታው በፊትም ስለ አርቴታም ስለ አርሰናል መናገር አልፈልግም፣ ዋነኛ ትኩረቴ የራሴ ቡድን ላይ ነው ሲል ሲናገር ነበረ። አርቴታም እንግዲህ ተገቢውን ትምህርት ሰጥቶታል ብዬ አስባለሁ ለዚህ አሰልጣኝ። በነገራችን ላይ ይህ አሰልጣኝ 7 ጨዋታ አድርጎ 5ቱን ድል አድርጓል፣ በሁለቱ ተሸንፏል። ሁለቱን ደግሞ ድል ያደረገው ማን ነው? አርሰናልና አርቴታ ብቻ ናቸው። ሁለቱንም ደርሶ መልስ ላይ አርሰናል ነው ድል ያደረገው። ሌሎቹን ጨዋታዎች በሙሉ ድል ማድረግ ችሎ ነበር የቼልሲው አዲስ አሰልጣኝ። ነገር ግን አርሰናልንና አርቴታን ግን መቋቋም በጣም ከባድ ሆኖበት ተመልክተናል ማለት ነው። ስለዚህ አርሰናሎች በአሁኑ ሰዓት ደስታቸውን ማጣጣም አለባቸው። በሁሉም ውድድሮች እጅግ አስደናቂ ዓመት እያሳለፉ ነው የሚገኙት። አርሰናል በነገራችን ላይ በተለይ ለንደን ላይ በቶተናም እና በቼልሲ በቃ መሸነፍ እንግዲህ በጣም የማይታሰብ ነው የሆነው። አርሰናል 5 የቼልሲ አሰልጣኞች ያለፉት 5 የቼልሲ አሰልጣኞች አንድም ድል አርሰናል ላይ መቀዳጀት አልቻሉም። ታስታውሳላችሁ ኤንዞ ማሬስካም ከአርሰናል ጋር ተጫውተው 2 ያቸው ወጡ፣ አንዱን ተሸነፉ 3 ጨዋታ አድርገው። እንደዚሁም ደግሞ ፑቼቲኒሆም አርሰናልን ድል ማድረግ አልቻሉም ነበር። ላምፓርድም አርሰናልን ድል ማድረግ አልቻለም ነበር። ግራሃም ፖተርም አርሰናልን ድል ማድረግ አልቻለም ነበር። ስለዚህ አርሰናል የለንደን አለቃ፣ የለንደን መሪ፣ የለንደን ንጉስ እንደሆነ በሚገባ ቀጥሏል ማለት ነው። ስለዚህ የመድፉ ደጋፊዎችና የመድፉ እንግዲህ አባላት አሁን ዋንጫዎችን ለማሳካት እየቀረበ የመጣውን ቡድን በመደገፍ አርቴታን በመደገፍ ተጫዋቾችን በመደገፍ ለዋንጫዎች ዝግጅት ማድረግ ያለባቸው ጊዜ ይመስለኛል ማለት ነው። እንግዲህ ዛሬ ምሽት ነው
ኒውካስትል ከማንቸስተር ሲቲ ጨዋታቸውን ያደርጋሉ። በፍጻሜ እንግዲህ አርሰናል ከሲቲ የመገናኘቱ ዕድል በጣም ሰፊ ነው። ምክንያቱም ሲቲ የመጀመሪያውን ዙር ጨዋታ ኒውካስትልን 2-0 ከሜዳው ውጪ ሴንት ጄምስ ፓርክ ላይ አሸንፎ ነው የመጣው። ኒውካስትል ይህንን ውጤት ይገለብጣሉ። የእግር ኳስ ነው በእርግጥ ነገር ግን ሲቲ ካለበት ወቅታዊ አቋም አንጻር ትንሽ ሊያሰጋው ይችላል። ነገር ግን ኒውካስትሎች የጨዋታ ለመቀልበስም እነሱም ወቅታዊ አቋማቸው ጥሩ ስላልሆነ ይቸገራሉ ብዬ ነው የማስበው። ታዲያ በፍጻሜ እንደኔ በብዙ ፐርሰንት ከ60-70% በላይ ሲቲ የማለፉ ዕድል ስለሆነ አርሰናል ከሲቲ የመገናኘታቸው ዕድል በጣም ሰፊ ነው ብዬ አስባለሁ። በተለይ ብዙዎች ሲቲን በፍጻሜ ማግኘት የአርሰናል ደጋፊዎች የሚፈልጉት ጉዳይ ይመስለኛል። አርሰናሎችም ይህንን በእጅጉ የሚፈልጉት ይመስለኛል። ምክንያቱም ባለፉት ዓመታት ሁሉ አርሰናል ዋንጫ ሊበላ ጫፍ ሲደርስ እየቀማ ተስፋ እያስቆረጠ መድፈኞቹን ሲያስቸግር የነበረው ቡድን ማንቸስተር ሲቲ እንደሆነ ይታወቃል። ታዲያ ይህንን ቡድን ለመበቀል ይህንን ቡድን አሸንፎ ዋንጫ ማጣጣምን የመሰለ ነገር በቀል አይኖርም ብዬ ነው የማስበው። አርቴታም ጋርዲዮላና ሲቲን አሸንፈው ዋንጫ ቢያጣጥሙ እጅግ በጣም ደስተኛ የሚሆኑ ነው የሚመስለኝ። የአርሰናል ደጋፊዎችን በእርግጠኝነት አርሰናል ሲቲን ድል አድርጎ ዋንጫ ቢበላ ደስተኛ ይሆናሉ። ስለዚህ በፍጻሜ ከሲቲ ጋር ቢገናኙ እጅግ በጣም ጥሩ እጅግ በጣም ትልቅ ፖለቲካ ያለው ኳስ እንመለከታለን የሚል እምነት አለኝ። ነገር ግን ኒውካስትልም ቀላል ተጋጣሚ አይደለም። በተለይ በቶተንሃም ሲቲ ከ2-2 አቻ ከወጣ በኋላ የዛሬው ጨዋታ ላይም ብዙዎች ያ ነገር እንዳይደገም ሐሳባቸውን እየገለጹ ይገኛሉ። ምሽት 5 ሰዓት ላይ እንግዲህ ምን ይፈጠራል የሚለውን እንመለከታለን። አርሰናል ግን ሲቲም ኒውካስትልም በፍጻሜ ቢገጥሙት ያን ያህል አርሰናልን አሸንፈው ዋንጫ የመውሰድ አቅም ያላቸው ቡድኖች ናቸው ብዬ አላስብም። እንደው ምናልባት እንደኔ ከጠይቃችሁኝ ኒውካስትል ለፍጻሜ ቢመጣ ኖሮ አርሰናል እጅግ በጣም ይቸገር ነበር ብዬ አስባለሁ። ማንቸስተር ሲቲን ግን አርሰናል በይሳት ያን ያህል ከባድ ጨዋታ ይሆንበታል ብዬ የምገምተው ጉዳይ አይደለም። ስለዚህ መድፈኞቹ በካራቦ ካፕ ፍጻሜ፣ በኤፍኤ ካፕ፣ በፕሪሚየር ሊግ፣ በሻምፒዮንስ ሊግ ድንቅ ዓመት እያሳለፉ ነው። አርሰናል ምን ያህል ዋንጫዎችን ያሳካል ብላችሁ ታስባላችሁ? ካራቦ ካፕ እና ፕሪሚየር ሊግ፣ ካራቦ ካፕ እና ሻምፒዮንስ ሊግ፣ ካራቦ ካፕ እና ኤፍኤ ካፕ ወይስ ካራቦ ካፕ ብቻ ወይስ ፕሪሚየር ሊግ፣ ሻምፒዮንስ ሊግ? እንደዚሁም ደግሞ ከስንት ዓመታት በኋላ እንግዲህ ፍጻሜ የደረሰበትን ከ34 ዓመታት በኋላ ለመብላት ያሰበውን ካራቦ ካፕ በፍጻሜ ሊያጣ ይችላል ወይ? ሐሳብ አስተያየታችሁን ኮመንት ላይ ልታስቀምጡልኝ ትችላላችሁ። እንደኔ ግን አርሰናል የካራቦ ካፕ ዋንጫን ዘንድሮ የሚያሳካው ይመስለኛል ማለት ነው። እንግዲህ የዕለቱ ወሳኝ ስፖርታዊ ጥንክር ይህ ነው። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን እየተከታተላችሁ የምታበረታቱኝን ከጎን የሆናችሁትን ከልብ እያመሰግንኩኝ እንግዲህ በሌላ ወሳኝ መረጃና በሌላ ወሳኝ ጥንክር ደግሞ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።